ሰላም እንዴት ናችሁ? አዳዲስ የወጡ ፊልሞች አቅርቢልኝ ባላችሁት መሰረት ዛሬ ሰሞኑን ኔትፍሊክስ ላይ ለእይታ የቀረበ ሩት ኤንድ ቦይዝ የተሰኘ ፊልም ይዤላችሁ መጥቻለሁ። እንደዚህ አይነት አዳዲስ ፊልሞቹን ለሚሼ እንድመጣ የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ፊልሙ ሲጀምር ሩት የተባለች ሴት ያስተዋውቀናል። ዘፋኝ ናት። ዘፈኗን አንድ የምሽት ጭፈራ ቤት ውስጥ እያቀረበች ነበረ። ፍቅረኛዋ ማርለን አባቱ ኢላይንና እናቱን ናዮሚ ይዟቸው መጥቶ የሩትን ዘፈን እያዳመጡ ነው። ናዮሚ በሩት አዘፋፈን ሁኔታ የተደሰተች አትመስልም። ልጄ ምን አይቶባት ነው ቺን ሴት የቀረባት እያለች እያሰበች ነው። ሩት ዘፍና ከጨረሰች በኋላ ጓደኛዋ ብሪያና ምን ያህል ገንዘብ እንደሰበሰበች ታሳያታለች። ማለንም እናትና አባቱን ይዟቸው መጥቶ ከሩት ጋር እንዲያወሩ ያደርጋል። ኢላይ የሩት አዘፋፈን ሁኔታ ተመችቶታል። እናም በጣም ጎበዝ ነሽ ይላታል። ናዮሚ ግን መሽቷል፣ ወደ ቤት እንሂድ ትላለች። ሩት ልትሸኛቸው ፈልጋ ነበረ። ናዮሚ እራሳችንን ችለን እንሄዳለን ትላለች። በዚህ መሃል ነው የሩት ማናጀር ሳይረስ የመጣው። ልብስ መቀየሪያ ክፍል ውስጥ ከገቡ በኋላ ሩት በተደጋጋሚ ናዮሚ እንደማትወዳት ስታወራ ጓደኛዋ ትሰማና ለምን እሷን ሴትዮ አትርሻትን ብላ ተቆጣቻት። ሳይረስ በጣም ታዋቂ ሙዚቀኛ ይዞ ይመጣና ከነ ሩት ጋር ያስተዋውቃቸዋል። ሌሎቹ ደስተኛ ሲሆኑ ሩት ብዙም ደስተኛ የሆነች አትመስልም። ሳይረስ ሩትን የሚቀጥለው ቀን ስቱዲዮ በጊዜ እንድትገኝ ያስጠነቅቃታል። ሩት ከጭፈራ ቤቱ ስራዋን ጨርሳ ስትወጣ ማርለን ወደ ቤት ሊያደርሳት እየጠበቃት ነበር። ናዮሚ ወደ ቤት ከገባች በኋላ ለባሏ ኢላይ ልጃችን እማትሆን አዝማሪ ሴት ነው ፍቅረኛ አድርጎ የያዘው ትለዋለች። ኢላይ ልጃችን እኮ አሁን በጣም ትልቅ ሰው ነው፣ ምርጫውን ማክበር አለብን ይላታል። የሚቀጥለው ቀን ሩት ስቱዲዮ ውስጥ ትገኝና ዘፈን ለመዝፈን እየሞከረች ነው። ግን እየዘፈነችው ያለችው ዘፈን ምንም አልተመቻትም ነበር። ብሪያናም አሁን ዘፈን የምናማረጥበት ሰዓት አይደለም፣ ገንዘብ እስከተከፈለን ድረስ መዝፈን አለብን ትላታለች። ሩት ዘፈን ለማቆም ተወስንና ሳይረስን ለማናገር ተወስናለች። ሳይረስ ዘፈን አቆማለሁ የሚለውን ዜና በጥሩ መልኩ አልነበረም የተቀበለው። ብዙ ነገር እያረኩልሽ ከድህነት ያወጣሁሽ እኔ ነኝ፣ አሁን ነገሮች ሲሞሉልሽ ጥለሽኝ አትሄጂም ብሎ ይዘትባታል። እሷም ምንም ነገር ሳታቅማማ የመኪናዋን ቁልፍ ትሰጠውና ሸጠ ብሩን ውሰደው፣ የቀረውን ገንዘብ ደግሞ ሰርቼ ከፍልሃለሁ ትለዋለች። ሳይረስ እያስፈራራት አሁን ምንም ነገር ሳትነጫነጪ ስቱዲዮ ገብተሽ ይህን ዘፈን ብትሰሪ ይሻልሻል ይላታል። እሷ ግን ጥላው ትሄዳለች። የዛን ቀን ምሽት ሩት ለፍቅረኛዋ ማርለን ስደውልላት እናቱ ነበረች ስልኩን ያነሳችው። እናም ማርለን ሆስፒታል እንደሆነ ነገረቻት። ሩትም ከጓደኛዋ ጋር ፈጠን ብላ ወደ ሆስፒታል ትሄዳለች። ግን የሰማችው ዜና በጣም ነበር የሚያሳዝነው። ሐኪሞቹ ምንም ያህል ቢሞክሩ የማርለንንና የአባቱን ሕይወት ማትረፍ አልቻሉም። ሁሉም በጣም ነበር ያዘነው። ብዙ ሰዎች በተገኙበት የቀብር ስነስርዓቱም ተከናወነ። በኋላም ናዮሚ ከጠበቃዋ ጋር ስታወራ ባሏ ባደረገው መጥፎ ኢንቨስትመንት ምክንያት ብራቸውን እንዳለ እንዳጡም ተረዳች። ይህንን ወሬ እንዳጋጣሚ ሆኖ ሩትም ትሰማለች። በዚህ ኢንቨስትመንት ምክንያት ያላቸው ንብረት በጠቅላላ በባንክ ተይዟል። አንድ ገጠራማ ክፍል ውስጥ ከምትገኘው ትንሽዬ ቤታቸው ውጪ ሩት ሳሎን ቁጭ ብላ እንግዶችን እየሸኘች ነበረ። በዚህ መሃል ነው ሳይረስ ፊት ለፊቷ መጥቶ የቆመው። የመኪና አደጋው የተፈጠረው አጋጣሚ ሳይሆን እኔ ነኝ ያደረኩት፣ አሁንም የመጣሁት ቀሪ ገንዘብ ልቀበል ነው ይላታል። እሷም በጣም ትማረርና ለፖሊስ ነው ምደውለው አለችው። እሱም እስኪ ሞክሪው ደዊ፣ ለፖሊስ የምትናገሪ ወይም የምትደዊ ከሆነ አንቺ የምትወጃቸውን ነገሮች በጠቅላላ ነው ማጠፋው ይላታል። ከመሄዱም በፊት ወደ ስቱዲዮ ብትመለሽ ይሻላል፣ አለበለዚያ የቀረችውን የፍቅረኛሽን እናት ደግሞ እገላታለሁ ብሏት ሄደ። ግራ የተጋባችው ሩት ለሳምንታት ምን ማድረግ እንዳለባት ግራ ገብቷት ከቤቷ ሳትወጣ ትቆያለች። ወደ ናዮሚ ስትሄድ ናዮሚ ሀገር ለመቀየር እቃዋን ሰብስባ እንደወጣች ትረዳለች። ሩት ቀጥታ ወደ ናዮሚ ነበር የሄደችው። ናዮሚ ሩትን ስትመለከታት በጣም ትደነግጥና ለምንድነው ተከትለሽ የምትመጪው? ተመለሽ አለቻት። ሩት ያለችበት ህይወት ሰልችቷት ስለነበረ ከናዮሚ ጋር አዲስ ህይወት ለመጀመር ወስናን የመጣችው። የዛን ቀን ምሽት ሩት ናዮሚን ለማጽናናት ትሞክራለች። ግን መልሳ ሩት ላይ ትናደድባትና ናዮሚ
ግድግዳ ላይ ተሰቅሎ የነበረውን መስቀል ታነሳዋለች። የሚቀጥለው ቀን ሩት ስራ መፈለግ ትጀምራለች። በመጨረሻም ሰብሰብ ያሉ ሰዎች ታይና ጠጋ ብላ ታናግራቸዋለች። ወይን ለመልቀም መጥቶ የሚወስዳቸውን መኪና እየጠበቁ እንደሆነም ይነግሯታል። እሷም ሌላ ምንም አማራጭ ስለሌላት ስራውን ለመሞከር ከነሱ ጋር አንድ ላይ ትሄዳለች። ሊና የምትባል ሴት እንዴት ተደርገው ወይኖቹ እንደሚቆረጡ አሳየቻት። እናም ብዙ ራስሽን አታድገሚ፣ ቀስ እያልሽ ስሪ ብላ ትመክራታለች። እንደ አጋጣሚ ሆኖ የወይን ማሳው ባለቤት ቦይዝ ሩት በረፍት ሰዓቷ ወይን እየሰበሰበች ይመለከታል። ቦይዝም ጠጋ ይልና ሩትን ሊያናገራት ይሞክራል። ሩት ማንነቱንም ስላላወቀች በስነስርዓት እያናገረችው አልነበረም። በተመሳሳይ ሰዓት ቻርለስ የተባለ የአካባቢው በጣም የተከበረ ቄስ ናዮሚን ለማግኘት ይመጣል። ናዮሚ ግን ድምጿን አጥፍታ ቤት ውስጥ ቁጭ ብላ ቤት ውስጥ ማንም እንደሌለ ታስመስላለች። እሱ ቤት ውስጥ እንደሆነች እርግጠኛ ስለነበረ እኔ ባንቺ ተስፋ አልቆርጥም ተመልሼ እመጣለሁ ብሏት ይሄዳል። በኋላም ሩት በተከፈላት ገንዘብ አንዳንድ የሚበሉ ነገሮች ገዝታ ትመጣለች። ናዮሚም ብር ኬት አመጣሽ ብላ ስጠይቃት የወይን ማሳ ውስጥ ስራ እንዳገኘች ነገረቻት። ናዮሚም ያ የወይን ማሳ የጓደኛዬ ነበረ፣ አሁን ይመስለኛል ልጃቸው ወርሶታል ትላለች። የዛን ቀን ምሽት ናዮሚ ጥሩ ራት ትሰራና ሩትን ትመግባታለች። ከቀናት በኋላ ሩት ስራ እየሰራች ዘፈን ስትዘፍን የስራ ባልደረቦቿ ይሰሟታል። ከስራ በኋላ ጂኖ የተባለው ዋና ተቆጣጣሪው ሩትን ይጠራትና ቋሚ ሰራተኛ ሆና እንደተቀጠረች ይነግራታል። ከዛም ገንዘቧን ይሰጣታል። ምሽት ላይ ሩት ጥሩ ጊዜ ለማሳለፍ ከሊና ጋር ወደ አንድ መጠጥ ቤት ይሄዳሉ። እንደ አጋጣሚ ሆኖ ቦይዝም እዚህ መጠጥ ቤት ውስጥ ነበር። ናም ሩት ስሟ ተጠርቶ መድረክ ላይ እንድትዘፍንላቸው ትጋበዛለች። ሩት ሳትዘጋጅበት አንድ የምትወደውን ዘፈን ትመርጥና ለህዝቡ መጫወት ትጀምራለች። ቦይዝ በድምጿ በጣም ደንግጦ ቆሞ ነበር ሲሰማት የነበረው። ዘፍና ከጨረሰችም በኋላ ሩት የሚጠጣ ነገር ለመግዛት ወደ ባሩ ጠጋ ትላለች። ቦይዝም ጠጋ ብሎ ሊያናገራት ሲሞክር ሩት ያን ያህል ትኩረት አልሰጠችውም ነበር። የተወሰነ ሲያወሩ የወይን ማሳው ባለቤት እሱ እንደሆነ ትረዳለች። በሌላ በኩል የሩት ማናጀር የእሷን ቦታ ሊሸፍንለት የሚችል ሰው እየፈለገ ነው፣ ግን እስካሁን ሊያገኝ አልቻለም። ብሪያናን ደጋግሞ ሩት የት ነው ያለችው ብሎ ይጠይቃታል። ብሪያና የምታውቀው ነገር እንደሌለ ትነግረዋለች። እሱም ወልፍ የተባለ ሰውን ሩትን ፈልጎ እንዲያመጣለት ይነግረዋል። የዛን ቀን ምሽት ሩት ወደ ቤት ስትመጣ ልብሷ ታጥቦ አልጋዋ ላይ ተጣጥፎ ይጠብቃታል። በጣም ነበር ደስ ያላት። የሚቀጥለው ቀን ጠዋት ሩት ናዮሚን ቤተ ክርስቲያን እንሂድ ትላታለች። ናዮሚ አሁን ደሃ መሆኗ አሳፍሯት እኔ አልሄድም አንቺ ሂጂ ትላታለች። ሩትም ብቻዋን ወደ ቤተ ክርስቲያን ትሄዳለች። መግቢያዋ ጋርም ቦይዝን አገኘችው። የቤተ ክርስቲያን ሰው በመሆኑ በጣም ተገርማበታለች። ሊና ሩት ስትዘፍን የቀረጸቻትን ቪዲዮ ሶሻል ሚዲያ ላይ ጭነው ስለነበረ ብዙ ሰዎች እያዩት እንደሆነ አሳየቻት። ሩትም እባክሽ ቪዲዮን አጥፊ ብላ ጠይቃታለች። ከቀናት በኋላ የቸርች ሰዎች ይሰበሰቡና የናዮሚን ቤት ለማደስ ይመጣሉ። ናዮሚ ቦይዝን ስታየው ልጅ እያለ ስለምታውቀው ደስ ብሏት ወጥታ ታቅፈዋለች። እሱም ቤቷን ሊያድስላት ሰዎች ሰብስቦ ይዞ እንደመጣ ይነግራታል። ቦይዝ ቲሸርቱን አውልቆ ሲሰራ ሴቶች ተመለከቱትና ስለ ውበቱ ማውራት ይጀምራሉ። ከተወሰኑ ቀናቶች በኋላ ቤቱ እያማረበት መጣ። ናዮሚም ቦይዝና ሩት እንዲቀራረቡ ስለፈለገች ለምን አንድ ላይ ወክ አታረጉም ትላቸዋለች። ወክ እያደረጉም ሩት ስላሳለፈችው ከባድ ነገር ቀስ እያለች ለቦይዝ ትነግረዋለች። ናዮሚ ምን እንደተፈጠረ ሳይታወቅ ስትጮህ ይሰሙና ሁለቱም ፈጠን ብለው ይመለሳሉ። ናዮሚ በደስታ የጮኸችው ቦይዝ አዲስ መኪና ገዝቶላት ስለነበረ ነው። ይህንን ፊልም እየተመለከታችሁ ከሆነ እንደዚህ አይነት ጥሩ ሰው ሁላችሁም ህይወት ውስጥ እንዲገባ እመኝላችኋለሁ። ቦይዝ አንድ ትልቅ የወይን ፋብሪካ ካለው ሰው ጋር እያወራ ነበረ። አዲስ የጣመቀው ወይን ስላለ እሱን ወይን እንዲቀምስለት ፈልጓል። በኋላም ቦይዝ ሩትን አንድ በጣም ትልቅ ሙዚቀኛ ጋር ይዟት ይሄዳል። ይህም ሰው የሩትን ድምፅ መስማት ፈልገው ስለነበረ ፒያኖ እየተጫወተላት እንድትዘፍን ይጠይቃታል። ሩት በጣም ተደስታ ቦይዝን ላደረገላት ነገር አመሰገነችው። በመጨረሻም ከረጅም ጊዜ በኋላ ሩት ስትስቅ ቦይዝ ይመለከታታል።
ከዛም ለምን ለፍቅር ሁለተኛ እድል አትሰጪውም ይላታል። የዛን ቀን ሩት ወደ ቤት ከተመለሰች በኋላ ያሳለፈችውን ነገር ለናዮሚ እየነገረቻት ነበር። ናዮሚም በጣም ይከፋትና ታለቅሳለች። ሩትም አጠገቧ ሆና አባበለቻት። ሩት በቦዔዝ እርዳታ አዳዲስ ሙዚቃዎች ለመስራት እየሞከረች ነው። ከናዮሚ ጋር ያላት ግንኙነት በጣም እየጠነከረ መጥቷል። ሩትና ቦዔዝም በጣም እየተቀራረቡ ነው። እናም አዲስ ያመረተውንም ወይን ያሳያታል። ሩት ያሳለፈችውን ሐዘን ረስታ አዲስ ህይወት እየገነባች ነበር። አንድ ቀን ለጓደኛዋ ብሪያና ትደውልላታለች። ብሪያናም ከሩት ድምፅ እንደተረዳችው ከሆነ በጣም ደስተኛ ናት። ብሪያናም ተጠንቀቂ፣ ማናጀርሽ እየፈለገች ነው ትላታለች። በዛ ላይ ደግሞ ያለሽበትን ቦታም አውቋል አለቻት። አንድ ቀን ሩት ናዮሚን ለቤተሰቦችሽ ሞት በጣም ይቅርታ ትላታለች። ናዮሚም ያንቺ ጥፋት አይደለም፣ ፈጣሪ ያለው ቀን ነው እነሱን ያጣዋቸው አለቻት። ናዮሚ ድሮ የምትለብሳቸውን የሚያማምሩ ቀሚሶችን ለሩት ሰጠቻት። ከነዚህ ቀሚሶች ውስጥ አንዱን ለብሳ ከቦዔዝ ጋር እራት ለመብላት ትወጣለች። ቦዔዝ ሩትን ሊሰማት ሲል ሩት የሞተው ፍቅረኛዋ ትዝ ይላታል። እናም ዝግጁ አይደለሁም አለችው። ቤት ከደረሰች በኋላም ናዮሚ ያደረገችውን ነገር ትነግራትና ታለቅሳለች። ከዛን ቀን ጀምሮ ሩት ቀስ እያለች ቦዔዝን ለመራቅ እየሞከረች ነበር። ምሽት ላይ ሊና ሩት እንደደበራት ተረዳና ፈታ ሊሉ ይዛት ትወጣለች። በዚህ መሃል ሩት ስልክ ይደወለላትና ናዮሚ ሆስፒታል እንደገባች ይነገራታል። የዛኑ ሰዓት የሩት ማናጀር ሳይ ሩትን ፍለጋ ወደዚህ መጠጥ ቤት ይመጣል። ለትንሽ ተሸዋወዱ። በመጨረሻም ያጠያይቅና ቦዔዝ ጋር እንደምትሰራ ሲረዳ ቦዔዝን ሩት የት ናት ብሎ ይጠይቀዋል። ሩት ናዮሚ ጋር ከሄደች በኋላ ፓስተሩ ስለደወለላት በጣም ታመሰግነውና እስክትነቃ ድረስ አጠገቧ ቁጭ ትላለች። ናዮሚም ሩት አጠገቧ ስላለች በጣም ደስተኛ ናት። እናም ህይወትሽን ባለበት አታቁሚው፣ ህይወትሽን ቀጥይ፣ የሚሰማሽን ትክክለኛ ስሜት ለቦዔዝ ንገሪው አለቻት። ምርት የሚሰበሰቡበት ጊዜን አስመልክቶ አንድ ፕሮግራም ተዘጋጅቶ ስለነበር ሩት እዚህ ፕሮግራም ላይ መድረክ ላይ ወጥታ የሚሰማትን ስሜት ለቦዔዝ እውነቱን ነገረችው። እናም ዘፈን ዘፈነችለት። በዚህን ሰዓት ነው ማናጀሯን ከሩቅ የተመለከተችው። የቦዔዝ ደስታ ብዙም አልቆየም። ወይን የሚያከማችበት ክፍል በእሳት ሲነድ ይመለከታል። በሚያሳዝን ሁኔታ ምንም ነገር ማዳን አልቻሉም። ቤቱ አይናቸው እያየ ነበር ወደ አመድነት የተቀየረው። ሩት በጣም በእርግጠኝነት በእሷ ምክንያት የቦዔዝ የወይን ማስቀመጫ እንደተቃጠለ ያውቃለች። እናም ጥላው ተመልሳ እንደምትሄድም ነገረችው። ከዛም ቦዔዝን ታቅፈውና ተሰናብታው ጥላው ትሄዳለች። ቦዔዝ ምን ማድረግ እንዳለበት ግራ ገብቶት በጣም ተናዶ መጮህ ይጀምራል። በዚህ መሃል ፖሊስ ይመጣና ከቦዔዝ ጋር ማውራት ይጀምራል። በጣም በእርግጠኝነት መርማሪው ፖሊሱ ቦዔዝን እሳቱን ሰው እንዳስነሳው ይነግረዋል። የተጣላኸው ሰው ወይም የምጠረጥረው ሰው ካለ አሁን ንገረኝ አለው። ቦዔዝ ሩትን ፍለጋ የመጣው ቀዩ ሰውዬ ትዝ ይለዋል። ቦዔዝ ፈጠን ብሎ ለፖሊሱ ወደ ናዮሚ ቤት ፖሊሶች ይዘና ይለዋል። ሩት ወደ ቤት ስትመለስ ማናጀሯ ከናዮሚ ጋር አንድ ጠረጴዛ ላይ ቁጭ ብሎ ምግብ እየበላ ትመለከተዋለች። ሩት ከዚህ በላይ አቅም እንደሌላት ተረድታ እቃዋን ሰብስባ ናዮሚን ልሄድ ነው ትላታለች። ከዛም ለናዮሚ ባልና ልጅ ሞት ተጠያቂው ማናጀሯ ሳይረስ እንደሆነ ነገረቻት። የሳይረስ ሰዎች ሩትን እየጎተቱ ሲያስወጧት ናዮሚ ተነስታ ከእነዚህ ሰዎች ልታስለቅቃት ትሞክራለች። ግን ሳይረስ በአንድ የነበር ናዮሚን መጥቶ የጣላት። ይዘዋት ሲሄዱ ሩት ቦዔዝን ጣልቃ እንዳትገባ ትለዋለች። ቦዔዝ ግን አላስቻለውም። እሷን ለማስለቀቅ ይሞክራል። ቦዔዝ በዚህም ምክንያት በጣም ብዙ ድብደባ ይደርስበታል። በዚህ መሃል ናዮሚ ከየት መጣች ሳትባል ሽጉጥ ይዛ ሁሉንም ታስቆማቸዋለች። ልጄና ባሌን ወስደህብኛል፣ አሁን የቀረችውን አንድ ልጄን ግን አትወስድብኝም አለችው። ብዙም አልቆየም። ፖሊሶች ይመጡና ሳይረስንና ሰዎቹን ያስሯቸዋል። ናዮሚ ሩትን ትቆጣታለች። ምንም ነገር እንዳትደብቂኝ፣ ጥዬሽ ሄዳለሁም እንዳትይኝ አለቻት። ቦዔዝም በደረሰበት ነገር ምክንያት ናዮሚ ታጽናናዋለች። ከዛም እንዲያወሩ ጥላቸው ሄደች። ሩትም እንደምትወደውና ነገሮች አስገድደዋት ጥላው ለመሄድ እንደወሰነች ነገረችው። እሱ የጠፋው ነገር አያሳስብሽ፣ ንብረት ቢጠፋ ንብረት ይተካል ይላታል። የሚቀጥለው ቀን የተቃጠሉትን ነገሮች እያነሳሱ እየተመለከቱ እያለ አንድ በእንስራ የተቀመጠ ወይን ምንም ነገር ሳይሆን ያገኙታል። ሩት እስኪ እንቅመሰው ትላለች። ቦዔዝ ግን በእሳቱ ምክንያት ጣዕሙ ተበላሽቶ ይሆናል ነበር ያለው።
እሷ ግን ስትቀምሰው ወይኑ በጣም ነበረ የሚጣፍጠው። እናም እንዲቀምስ ጋበዘችው። ቦይዝም ወይኑን ከቀመሰው በኋላ በጣም ነበር የተገረመው። በኋላም ለአንድ ትልቅ ኢንቨስተር ወይኑን ያቀምሱታል። ሰውየውም ወይኑን በጣም ወዶት በብዛት ገበያ ላይ እንዲያውሉት ይጠይቃቸዋል። እናም የወይኑ ስም ምንድን ነው የሚሆነው ብሎ ሰውየው ቦይዝን ሲጠይቀው ቦይዝም የወይኑን ስም ሩት እንዳለው ይነግረዋል። እናም እዛው ጋር ነበረ እንድታገባው የጠየቃት። እሷም በደስታ እሺ ትለዋለች። ከተወሰኑ ጊዜያቶች በኋላም የጋብቻ ስነስርዓታቸውን ያካሂዳሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እንደ ቦይዝ አይነት በጣም ጥሩ ሰው ህይወታችሁ ውስጥ ገጥሞችሁ የሚያውቅ ከሆነ አንድ ቁጥርን ኮመንት ላይ ጻፉልኝ። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።